አጼ ቴዎድሮስ መቅደላ መድኃኔዓለም ላይ ትልቅ ቤተ መጻሕፍት የመክፈት ዓላማና ራዕይ ነበራቸው። ያንንም እውን አድርገውታል። በብራና ነው ነገስታቱ ራሳቸው ጸሐፊዎች ስለነበሯቸው ያው ያጻፉ በብራና ያጻፉ ጽሁፍ ጸሐፊዎች አሸጋግረውታል ማለት ነው። ልጆኜም በቤት ውስጥ በብራና የተዘጋጀ መዝሙረ ዳዊት እንደነበር አስታውሳለሁ። ብራናውን ከመፋቅ ጀምሮ ቀለሙን ከመበጥበጥ ጀምሮ ብርኡን ከመቅረጽ ጀምሮ ፈቲነ ብዕር ከሚያደርግበት ነገር ጀምሮ በጣም ሰፊ የሆነ ነገር ነው። ሰላም ውድ የሜላድ ብራና የዩቲዩብ ገጽ ተከታታዮቻችን እንደምን አላችሁ? ይህ የሜላድ ብራና የዩቲዩብ ገጽ ነው። ዛሬም በሜላድ እንግዳችን በጣም ተወዳጅ እንዲሁም ደግሞ በዓለሙም በመንፈሳዊም ሕይወታቸው ደግሞ እንቁ የሆኑ እንግዳችንን ይዘንላችሁ ቀርበናል ማለት ነው። ዛሬም እንደተለመደው ስለ ሜላድ የብራና መጽሐፍት ዝግጅት ማዕከል እንዲሁም ደግሞ የተለያዩ የቤተክርስቲያን ቅርሶች እናነሳለን ማለት ነው። የዛሬ እንግዳችንን ማስተዋወቅ የሚጠበቅብኝ አይመስለኝም ማለት ነው። ምክንያቱም ሁላችንም በተለያዩ አጋጣሚዎች የምናውቃቸው የቤተ ክርስቲያን ልጅ ናቸው ማለት ነው። ዶክተር መጋቢ ሐዲስ ሮዳስ ታደሰ ናቸው ማለት ነው። ፍቃደኛ ሆነው እኛንም አክብረው የሜላድ ብራና የዩቲዩብ ገጽ ተከታታዮችንም አክብረው ፍቃደኛ ስለሆኑና ጥቂት ቆይታ እንድናደርግ ስለፈቀዱ ከልብ እናመሰግናለን። እኔም አክብራችሁ ስለጋበዛችሁኝ አመሰግናለሁ። መልካም። ዛሬ እንግዲህ ስለ እርሶ መጽሐፍም ይሁን ስለተለያዩ እርሶ ስለሚሰሯቸው ስራዎች ለማንሳት አይደለም የተገናኘ ነው። ሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል በደብረ ሊባኖስ ላይ የተለያዩ ስራዎችን እየሰራ ይገኛል እና እስከ እርሱ ጋር ተያይዞ ደግሞ ስለ ብራና፣ ስለ ታሪካችን፣ ስለ ቤተክርስቲያን ቅርስ ልናነሳ ነው እና ምናልባት ቤተሰቦቻችን ላይጠብቁ ይችላሉ ማለት ነው። እርሶን ስናገኝ ብዙ ነገሮችን መጠየቅ ስለምንችል ማለት ነው እና የቱን ጠይቀን የቱን እንደምንተውም አናውቅም። ግን ዛሬ ጠቅለል አድርገን በዚህ በሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል ላይ ብቻ ትኩረት እናደርጋለን ማለት ነው። ዶክተር፣ ምናልባት ብራና ምን ማለት ነው? ትርጉሙ መቼስ ተጀመረ? በጣም ጥሩ ጥያቄ ነው። እንግዲህ ቅዱስ መጽሐፍን ስናነብ ብራና የሚለው ቃል አንድ ሁለት ጊዜ ተጠቅሶ እናነባለን። በተለይ ዘካርያስ ሉቃስ 1:63 ላይ ብራናም ለምኖ ስሙንም ዮሐንስ ብሎ ጻፈ ይላል። ይገርማል። ብራናም ለምኖ ስሙንም ዮሐንስ ብሎ ጻፈ የሚል ተጽፎ እናነባለን። ሌላው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በጻፈለት መልእክት ሁለተኛ ጢሞቴዎስ 4:13 ላይ በርኖሱንና መጻሕፍቱን ይልቁኑ በብራና የተጻፉትን አምጣልኝ የሚል ቃል ተጽፎ እናነባለን እና በቅዱስ መጽሐፍ ላይ እንደዚህ ተጠቅሶ የምናገኘው አንድ የጽህፈት ጽሁፎችን ሰንዶ የሚይዝ አንድ ትልቅ ሰነድ ነው። እንግዲህ ብራና ቃሉ እንግዲህ ሊቃውንት እንደሚናገሩት ብርሃና የሚል ቃል ያወጡታል እና ብርሃና ማለት ብርሃኗ እንደማለት ነው። ብርሃና ምክንያቱም ብራና ይዳመጣል። ሲዳመጥ ደግሞ ሁሉም ነገር ተፍቆ በሚዘጋጅበት ሰዓት በሚዳመጥበት ጊዜ ነጭ ሆኖ ይታያል እና ከብርሃን ጋር የተያያዘ ሲታይ አንጸባራቂነቱን የሚያሳይ ነው የሚሉ ሊቃውንት አሉና እንደው ራሱ ቃሉ እንደዚህ ነው። እንግዲህ የጽህፈት ታሪክ የተጀመረው ቅድመ ልደተ ክርስቶስ ነው። ሰዎች በብራና ላይ ሊጽፉ ይችላሉ፣ ግን አስቀድሞ በፓፒረስ ላይ በተለይ በግብፅ እንደዚህ በፓፒረስ ላይ ይጽፉ ነበር፣ በደንገል ላይ። ቀጥሎ ደግሞ እውቀታቸውን የተለያዩ እንስሳትን፣ በግን፣ ፍየልን፣ ፈረስን የተለያዩ ነገሮችን በማረድ ብራና ፍቀው ቀለም በጥብጠው ብር ቀርጸው እውቀታቸውን ማስተላለፍ ጀመሩ ማለት ነው። ከዛ ደግሞ ቀጥሎ የወረቀት ዘመን መጣ። አሁን የምናየው ነው። አሁን ደግሞ የዲጂታሉ ዘመን መጥቷል ማለት ነው። ስለዚህ ድንጋይ ላይ ጽሁፎች እናያለን፣ የፓፒረስ ጽሁፎች እናያለን፣ የብራና ጽሁፎች እናያለን፣ የወረቀት ጽሁፍ እናያለን። አሁን ዲጂታሉ ዓለም ተሸጋግረናል። ቢሆንም ግን ከሁሉም ብራና በጣም ረዥም ዘመን የመቆየት ችሎታ ያለው ብራና ብቻ ነው። ብራና ጽሁፍ ነው። ለምሳሌ የፓፒረስ ጽሁፎችን በቀላሉ ሊበላሹ ሊቆራረጡ የሚችሉ ነገሮች ናቸው። ወረቀትም እንደሚታወቀው በውሃ በተለያዩ ነገሮች ወዲያው
ተበጫጭቆ ሊወድቅ የሚችል ነው። ዲጂታሉም ዓለም ቢሆን ሰንዶ የያዘው መረጃ በድንገት ሊጠፋ ይችላል። ምንም የምናውቀው ነገር የለም። ብራና ግን ከነዚህ ሁሉ ተለይቶ በጣም ረዥም ዓመት የመቆየት ችሎታ ያለው ነው እና ይህንንም የብራናውን በሶስት መልኩ አስተላልፈውልናል። አንደኛው ራሱ በቁሙ ብራና መጻሕፍት ስንል ብሉይ ኪዳን ሊሆን ይችላል፣ አዲስ ኪዳን ሊሆን ይችላል። ጥበብ ስገባ አጠቃላይ ጥበብ መንፈሳዊ የተጻፈበት ትልቁ ተጠርዞ የምናገኘው ተደጉሶ የምናገኘው ድኩሰት ያለበት ብራና መጽሐፍ ወይም ብራና መጻሕፍት ብዙዎቹን ማለት እንችላለን። ሁለተኛ ደግሞ አሁንም ቢሆን ብራና ፍቀው በትንሽ መልኩ ደግሞ በክታብ መልኩ የሚዘጋጁ አሉ። እነዚህ ደግሞ ክታብ ልንላቸው እንችላለን። በቀላሉ አንገት ላይ የሚታሰሩ ኪስ ውስጥ የሚገቡ ነገሮች ናቸው። ክታብ ልንለው እንችላለን። ሶስተኛ ደግሞ ስንሱል በሚባል መልኩ፣ ስንሱል ማለት እንደዚህ የሚዘረጋጋ የሚፈታ ነው። በዛ ላይ አብዛኛውን ደግሞ ስዕል በመሳል በብራና ነው የሚዘጋጀው። ግን ብራናው ላይ እዛ ላይ ደግሞ ስዕል በመሳል በስንሱል መልኩ፣ በክታብ መልኩ፣ በመጽሐፍ መልኩ ይህንን እውቀት አስተላልፈዋልና ብራና ስንል ከነትርጉሙ በዚህ መልኩ መግለጽ እንችላለን ባጭሩ። እንግዲህ የብራናን መነሻና ምንድነው የሚለውን በዚህ መልኩ ካነሳ ነው በተለይ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አሻራ ያለው ነው። ምክንያቱም ለትውልድ እንዲተላለፍ ተደርጎ የተዘጋጀ በመሆኑ ብራና ያስባለውም ያ ነው፣ ለረጅም ጊዜ እንዲቆይ በመደረጉና ምን አይነት የብራና አይነቶች አሉ? አሁንስ ጥቅሙ ከዚህ ቀደም አባቶቻችን ጽፈው ያስተላለፉልን ለጥናትና ምርምር ሊሆን ይችላል፣ ለተለያዩ አገልግሎቶች ይጠቅማል። ታሪክን እምነትን ሰንዶ የተለያዩ ነገሮችን ከማሻገር አንጻር ማለት ነው፣ ሳይሸራረፍ ከማሻገር አንጻርና እሱንስ እንዴት ይገልጹታል? በጣም መልካም ጥያቄ ነው። እንግዲህ ብዙ አይነት የብራና መጻሕፍት አሉ። በቁጥር ደረጃ ብናይ ወደ ሚሊዮኖች ሊጠጋ ይችላል እና ኢትዮጵያ የስነ ጽሁፍ ሀብት ክምችት ካላቸው ጥቂት የዓለማት ሀገሮች መካከል አንደኛዋ ናት እንደሚታወቀው እና በተለያዩ አድባራትና ገዳማት የተለያየ መጠን ያላቸው የብራና መጻሕፍት አሉ። ጥንታውያን ገዳማት አካባቢ ብንሄድ ደግሞ በጣም በርካታ ከመቶ በላይ ያሉ ይገኛሉ። ግን በየአጥቢያው 10ም 20ም ሊኖሩ ይችላል እና አንድ ላይ ልንቆጥር ብንችል ወደ ሚሊዮን ደረጃ እንደሚጠጋ ነው እና ብዙ አይነት ነው የብራና መጻሕፍት አይነቶች። ግን በአጠቃላይ ጥበብ መንፈሳዊና ጥበብ ስጋዊ ብለን መለየት እንችላለን በሁለት መልኩ። ወደ ጥበብ መንፈሳዊ ስንገባ ወደ 10-11 አይነቶች ማውጣት እንችላለን። የመጀመሪያው እንግዲህ ከመጽሐፍ ቅዱስ ውስጥ የብሉይ ኪዳን መጻሕፍት ናቸው። የብሉይ ኪዳን መጻሕፍት ስንል የምናውቃቸው የብሉይ ኪዳን መጻሕፍት ዓለሙ የሚያውቃቸው በተጨማሪ ኢትዮጵያ ሰንዳ የያዘቻቸው ቤተክርስቲያኗ ጠብቃ ያቆየቻቸው በጣም በርካታ መጻሕፍት አሉ። ለምሳሌ መጽሐፈ ሄኖክን መጥቀስ ይቻላል። መጽሐፈ ሄኖክ እንግዲህ ለረጅም ዘመን በብራና ተጽፎ የኖረ አንድ ታላቅ የአዳም 7ኛ ትውልድ የሆነው ሄኖክ የጻፈው መጽሐፍ ነው። መጽሐፈ ሄኖክ አሁን እንግዲህ ከመላው ዓለም ጠፍቶ መላው ዓለም የት እንዳለ እንኳን በማያውቅበት ጊዜ ኢትዮጵያውያን ግን ሲያነቡ ሲተረጉሙት ብራና ፍቀው ቀለም በጥብጠው ብር ቀርጸው ሲጽፉት የኖሩ ናቸው። ኩፋሌን መውሰድ እንችላለን። መጽሐፍ ኩፋሌውን ከጠፉት መጻሕፍት መካከል ነው። ኢትዮጵያውያን ግን ሲጽፉት ሲያነቡት ሲተረጉሙት ቆይተዋል እና ሌሎችም እንደ እርገተ ኢሳያስ አይነት መጻሕፍቶች ነበሩ ማለት ነው ኢትዮጵያ። ለዚህም ሊታወቀው በ1730 እስከ 1794 አካባቢ የነበረው ጀምስ ብሩስ ኢትዮጵያ በመምጣት እነዚህን መጻሕፍት ሲሰበስብ ነው የኖረው። ሄኖክንም ልንጠቅስ እንችላለን። 3 ኮፒዎች የብራና መጻሕፍት ይዞ ኩፋሌንም ጨምሮ ነው ሌሎች መጻሕፍት ይዞ ነው ወደ ለፈረንሳዩ ንጉስ ለሉዊ 15ኛ የሰጠውና በጣም ንጉሰ ነገስቱ በጣም ነው የተደነቀው። ለምን ጠፍቷል የተባለው የሄኖክ መጽሐፍ ኢትዮጵያ ላይ በብራና ደረጃ ተሰንዶ ተቀምጧል ማለት ነው። እና ቀደምት ኢትዮጵያውያን ብራና የመጽሐፍ ልምድ ስለኖሯቸው ነው የአዳም 7ኛ ትውልድ የሆነው የሄኖክን መጽሐፍ ያቆዩልን። ስለዚህ የብራና ጽሑፍ በብሉይ ኪዳን ቀኖናዎች ውስጥ ያልተካተቱትን ኢትዮጵያ ቤተክርስቲያን በቀኖናዋ ሰፍራ ቆጥራ የያዘቻቸውን እንደዚህ ያሉ ድንቅ መጻሕፍትን የያዘ ነው። በአይነት ደረጃ ካየ ነው የአዲስ ኪዳን መጻሕፍትም 8ቱ የስርዓት መጻሕፍትን ጨምሮ በተለያዩ የብራና መጻሕፍት ተጽፈው እናገኛለን። ሌላው ሁለተኛ የጽዋትወ ዜማ መጻሕፍት አይነቶች ነው የምናገኘው። የጽዋትወ ዜማ መጻሕፍት በተለይ ሌላው ዓለም እነ ቤትሆቨን እና የሚታወቁ በዜማ ቀማሪነታቸው የሚታወቁ
ቤቶቨን ሌሎችም መጥቀስ ይቻላል። ሳይነሱ ከነሱ 1200 ዓመት ወደ ኋላ የሚሄደው ቅዱስ ያሬድ እንግዲህ በጣም በግዕዝ በእዝል በአራራይ እያዜመ ጸዋትወ ዜማን ለኢትዮጵያውያን እንዲያሸጋግር የተመረጠ ነውና ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሲት የተሰኙ እነዚህ መጻሕፍት አሁንም የተሸጋገሩት በብራና ነውና አንደኛው የጸዋትወ ዜማ መጻሕፍት የተከማቸ ሀብት ማለት ነው እንደው በመጽሐፍ ደረጃ ስናየው። ሶስተኛ እንግዲህ የጸሎትና የምስጋና መጻሕፍት ናቸው። በብራና አብዛኛው የምናያቸው የጸሎት መጻሕፍት ካል ከ100 አይነት በላይ ሊኖር ይችላል። በጣም ስፍር ቁጥር የለውም። በመልክ ደረጃ በበዓላቱ ሁሉ በጣም ብዙ የመልክ ድርሰቶች እናገኛለን። እግዚአብሔር የተደረሰ፣ ለቅድስት ድንግል ማርያም የተደረሰ፣ ለመላእክት ለሊቃነ መላእክት የተደረሰ፣ ለቅዱሳን ለጻድቃን ለሰማዕታት የተደረሰ በክብረ በዓላቸው ልክ ተክለ ሰውነታቸውን በተለይ ቅዱሳኑ የሚያመሰግን ከራስ ፀጉራቸው እስከ እግር ጥፍራቸው ይሄ እንግዲህ የሌለ በጣም እጅግ የሚገርም የጸሎት መጻሕፍት እነዚህን ሁሉ የምናገኘው በብራና ውስጥ ያሉ ናቸው። ይህ ብቻ ሳይሆን ደግሞ ቤተክርስቲያናችን ቅዱስ ሥጋውን ክቡር ደሙን የምታከብርባቸው 14ቱ ቅዳሴያት መዓዛ ቅዳሴንም አባ ጊዮርጊስ የደረሰው፣ ሌሎች ደግሞ በግዕዝ ብቻ ያሉ እንደ ቅዳሴ ማርቆስ እንደ ቅዳሴ ማርያም ካለ እየተባሉ የሚነገሩ በጣም በርካታ መጻሕፍት አሁን ደግሞ ያልተተረጎሙ ግን በብራና የምናገኛቸው አሉ። ስለዚህ ሰው ከአምላኩ ከእግዚአብሔር ጋር የሚነጋገርባቸው በጣም ብዙ አይነት የጸሎትና የምስጋና መጻሕፍት በሶስተኛ ደረጃ ማየት እንችላለን። አራተኛ የሊቃውንት መጻሕፍት ይገኛሉ በብራና ደረጃ። አሁን እየታተሙ እየተተረጎሙ ወደ ወረቀት መጥተዋል እንጂ ጥንት መጻሕፍተ ሊቃውንት በሙሉ በብራና ነው የተጻፉት። መጻሕፍተ ሊቃውንት የምንላቸው ሃይማኖተ አበው በተለይ ቅድመ ኒቂያ፣ ጊዜ ኒቂያ፣ ድህረ ኒቂያ የነበሩ ታላላቅ የቤተክርስቲያን ሊቃውንት ቅዱሳን ሊቃውንት የጻፏቸው የሃይማኖት ትምህርቶችን የሚተነትን ነው። እነ አፈወርቅ፣ እነ ባስልዮስ፣ እነ ቄርሎስ፣ እነ ያዕቆብ ዘስሩግ፣ እነ ቅዱስ ኤፍሬም ወዘተርፈ እነዚህ የጻፏቸው መጻሕፍት ሃይማኖተ አበው፣ የዮሐንስ አፈወርቅ ድርሳንና ተግሳጽ። ይህ ብቻ አይደለም። ዮሐንስ አፈወርቅ የጻፋቸው በግዕዝ እንኳን ወደ 31 የሚጠጉ መጻሕፍት አሉ። እኛ ድርሳኑን ተግሳጹን እናያለን እንጂ በብራና ተጽፈው የምናገኛቸው የቅዱስ ኤጲፋኒዎስ የጻፋቸው እንደ አንክራጦስ የመሳሰሉት ሌሎችም እነ ባስልዮስ የጻፏቸው የተለያዩ ያዕቆብ ዘንጽቢን የጻፈው እና እነዚህ ሊቃውንት የደረሷቸው የሃይማኖት ድርሳናት በሙሉ የምናገኘው በብራና መጻሕፍት ነውና አንዱ የሊቃውንት እንግዲህ ሊቃውንትን ስናነሳ ደግሞ በተለይ ደግሞ የተለያዩ ሊቃውንትን ማንሳት እንችላለን። ለምሳሌ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ራሱ ከኢትዮጵያ ሊቃውንት ማለት ነው። እነ ሰዓታት፣ እነ መጽሐፈ ምስጢር፣ እነ ሆተ ብርሃን፣ እንደ እንዚራ ስብሐት፣ እነ መዓዛ ቅዳሴ፣ እነ ድርሳነ መስቀል፣ እነ እጨጌ ዕንባቆም የደረሷቸው፣ እነ ቄደር፣ እነ መጽሐፈ አሚን፣ እነ አርከ ስሉስ የደረሷቸው አርኬ እና ሌሎችም ሊቃውንት የደረሷቸው እነዚህ ሁሉ እንግዲህ የሊቃውንት ትምህርቶች ናቸው እና እነዚህን ሁሉ የምናገኘው አሁንም በብራና መጻሕፍት ውስጥ ነው። ሌላው አምስተኛ የምናየው መጻሕፍተ መነኮሳት ነው። የምንኩስና ሕይወትን ሊያጸኑ የሚችሉ ወደ ብቃት ደረጃ የሚወስዱ እንደ ማር ይስሐቅ የመሰሉ እንደ ፊልክስዩስ የመሰሉ እንደ አረጋዊ መንፈሳዊ የመሰሉ መጻሕፍትን ደግሞ ተርጉመው በብራና ጽፈው አኖረውልናል ማለት ነው እና ብራና እነዚህን ሁሉ እውቀቶች እንዲተላለፉ ያደረገ ነው እና ዜና አበው አይነት በተለይ ገነተ መነኮሳት ይሉታል ምዕዳን የያዘ ምንኩስና ሕይወት እንዴት መምራት እንደሚያስችል የሚያስረዱ ናቸው። ሌላ የትርጓሜ መጻሕፍትም አሁንም በብራና ነው የተሸጋገሩት። የብሉይ ኪዳን ትርጓሜ መጻሕፍት አሉ። የሐዲስ ኪዳን የትርጓሜ መጻሕፍት አሉ። የመጻሕፍተ ሊቃውንት ትርጓሜያት አሉ። ሶስቱ መጻሕፍተ መነኮሳት ትርጓሜያት አሉ። ከዛ ውጪ ደግሞ አሁን እነዚህ አብዛኞቹ እንግዲህ ወደ ወረቀቱ በመምጣት እየታተሙ ለህትመት የቀረቡ ቢሆኑም ነገር ግን አሁን ድረስ በብራና ያሉ ምናነባቸው አሉ። ለምሳሌ የጥንት ሊቃውንት የተረጎሟቸው ወደ ትርጓሜ ኦሪትን፣ ትርጓሜ መኃልይ ወዘተርፈ እነዚህ ነገሮች ሊቃውንቱ ወደ ግዕዝ ቋንቋ የመለሷቸውና አሁንም ድረስ በብራና ያሉ ናቸው። የኢትዮጵያ ሊቃውንት ደግሞ የደረሷቸው እንደ መምህረ ኦሪት የሚባሉ በተለይ
መነኮስ ይስሐቅ የደረሰው ትርጓሜ አለ። ሌላ ትርጓሜ ኦሪት አጼ ምህርካ ድንግል የደረሰው እና እነዚህ የመሳሰሉት እስካሁን እንደዚህ አይነት የምናገኛቸው የዮሐንስ ራእይ ትርጓሜ እነዚህ የግዕዝ በግዕዝ የተተረጎሙ በርካታ እስካሁን ሊቃውንቱ ጋር ያሉ እንጂ ወደ መደበኛው እንትን ያላሉ በጣም በርካታ ትርጓሜ ዳንኤልን ማስታወስ እንችላለን። እንኳን ከተመለከትኳቸው በርካታ ትርጓሜያት አሁን ድረስ በብራና ያሉ ክምችቶች ያሉ ናቸው። ሌላ በሰባተኛ ደረጃ ልናይ የምንችለው የታሪክ መጻሕፍት በጣም ብዙ ናቸው። ታሪክ የተለያዩ የነገስታት ዜና መዋዕሎች በዘመናቸው ምን ሰሩ፣ አጼ ገሌ ምን ሰራ፣ አጼ ገሌ ምን ሰራ የሚለው ሁሉም ነገር በብራና ነው። ነገስታቱ ራሳቸው ጸሐፊዎች ስለነበሯቸው ያው እያጻፉ በብራና እያጻፉ በቁም ጽሑፍ ጸሐፊዎች አሸጋግረውታል ማለት ነው። በተለይ ሁላችንም የምናውቀው እንደ ክብረ ነገስት አይነት መጻሕፍት እንደ ታሪከ ነገስት ጤፉትም ቢሆን የመስቀሉን ታሪክ የሚይዝ ነው። እንደ ድርሳነ ጽዮን የታቦተ ጽዮንን ከኢየሩሳሌም አመጣጧን በቀዳማዊ ምኒልክ የሚያስረዳ ነው። አልፎ ተርፎ ደግሞ ከሌላው የተተረጎሙ እንደ ዜና አይሁድ የመሳሰሉ እንደ መጽሐፈ እስክንድር የመሳሰሉትን ደግሞ እንደዚህ የታሪክ ነገሮች ናቸውና እነዚህ ሁሉ በብዙ ብራናዎች ነው ተተርጉመው የምናነባቸው። ሌላ በእንትን የምናየው ገድለ ቅዱሳን ነው። ገድለ ቅዱሳን በጣም ብዙ ነው፣ እጅግ በጣም ብዙ ነው። በእርግጠኛነት ከ500 ከ600 ከ700 በላይ ሊሆን ይችላል። ጥናቶች ይፈልጋሉ። በጣም ብዙ ነው እና አሁን ጥቂቶቹ ነው ወደ አማርኛ እየተተረጎሙ የመጡት እንጂ አብዛኞቹ ቅዱሳኑ በሚከብሩበት ገዳም ላይ በብራና ደረጃ ያሉ ናቸው። ሌሎች ድርሳናት ናቸው። በጣም ብዙ ድርሳናት ሆሚሊስ ይባላሉ። ብዙ ናቸው። እኛ ምናልባት ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ኡራኤል፣ ድርሳነ ሩፋኤል፣ ድርሳነ ራጉኤል እንላለን እንጂ በጣም ብዙ በድርሳናት ደረጃ ያሉ አሉ። እነዛን እንግዲህ አባቶቻችን ብራና ፍቀው ቀለም በጥብጠው ብር ቀርጸው ለትውልዱ ያሸጋገሩት ነው። ሌላው በ10ኛ ደረጃ ራእይ አይነት ማለት ስለ ወደፊቱ ልክ አሁን ራእይ ዮሐንስ ስንል አቡ ቀለምሲስ የወደፊቱን መጻያቱን እንዳየ ሁሉ ወደፊት ደግሞ እንዲህ ሊሆን ይችላል ብለው የራሳቸውን የሆነ ትንቢት ያሰፈሩ እንደ ሳቤላ አይነት እንደ ራእየ ሲኖዳ አይነት እንደ ፍካሬ ኢየሱስ አይነት እነዚህ ሁሉ በብራና ነው የተሸጋገሩት ማለት ነው። ስለዚህ በዚህ ደረጃ እንደ የጽሁፉን ሀብት ማየት እንችላለን። ከዛ ደግሞ ወደ ምርምሩ ደግሞ ጥበብ ስጋዊ ብንሄድም በተፈጥሮ ሳይንስ ላይ፣ በማህበራዊ ሳይንስ ላይ፣ ፕራክቲካል ሳይንስ በምንለው በትግበራ ሳይንስ ላይ የተጻፉ መጻሕፍት በጣም ብዙ ናቸው። እንደው ወደ ስነፈለኩ እንኳን ብንመጣ ለምሳሌ ሄኖክ አብዛኛው የስነፈለክ ነገር ያለበት ነው። በጣም ብዙ አይነት ነገርን ቢያካትት እሱን ደግሞ በተለይ ስነፈለኩን ብቻ ለይቶ የሚያብራራ እንደ ትርጓሜ ሚጠተ ብርሃናት አይነት ስለ ግርዶሽም ስለተለያዩ ሀሳቦች የሚያነሳ ሄኖክንም አሁን ይዞ እንደ ምስጢረ ሰማይ ወምድር የመሳሰሉ ብዙ አይነት የባህር ሀሳብ መጻሕፍት፣ የቁጥር መጻሕፍት፣ የዲሜጥሮስ መጻሕፍት እናያለን። የአቡሻህር ተብሎ ግን በርከት ያሉ አይነቶችም ይገኛሉ። እንደ ሀሳበ ብርሃን የመሳሰሉ በጣም እጅግ የሚገርም የቀመር አቅማራት የቁጥርን ነገር የማቴማቲክስ ነገር የያዙ እናያለን። እንደ መጽሐፈ ህርምስ የመሳሰሉ መጻሕፍት እንመለከታለን። ከፕላኔቶች ጋር ከተለያዩ ነገሮች ጋር የተያያዙ እና ብዙ የስነ ፈለክ መጻሕፍት ክምችት አለን። የስነ ህይወት ውስጥ የተጻፉ መጻሕፍት አለ። እንደ ፊሳሎጎስ አይነት ተተርጉሞም የመጡ ናቸው አብዛኞቹ። በሕክምናው ዘርፍ እንደ መጽሐፈ ዕፀ ደብዳቤ የመሳሰሉ እንደ መጽሐፈ መድኃኒት የመሳሰሉ ዛሬ በባህር ማዶ አብዛኞቹ የሕክምና ብራና መጻሕፍት ብዙዎቹ ተጠንተዋል እና እንግዲህ ዘርዝረን ማንጨርሳቸው በብዙ በጥበብ ስጋዊ በምንለው ነገር ላይ በማዕድን ላይ እንደ ህብረ አይባን የመሳሰሉ ጽፈው እንግዲህ አሸጋግረዋል። ሲጽፉም ደግሞ ብራና ፍቀው የተለያዩ ቀለማትን ቀለሙን በጥብጠው ደግሞ መጻፊያ ብሩን ቀርጸው አስተላልፈዋልና እንግዲህ በብራና አግኝተናቸው ወደ ወረቀቱ እያሸጋገርናቸው ያሉ በጣም በርካታ አይነት ግዕዝ መጻሕፍት ነው እንግዲህ ኢትዮጵያ ያላት ክምችት። የት እናገኛቸዋለን? እነዚህ መጽሐፎች የት ነው ያሉት ማለት እንችላለን? እንግዲህ በሀገርም በውጭም
ይገኛሉ። በሀገር ውስጥም በተለያዩ ገዳማትና አድባራት የሚገኙ ናቸው። ምክንያቱም ገዳማት መንፈሳዊ ሕይወትም ወደ ብቃት ደረጃም ምንደርስባቸው እንደሆን ሁሉ ብዙ የቁም ጸሐፊዎች የነበሩባቸው ቦታዎች ናቸው። ነገስታቱም፣ መኳንንቱም፣ መሳፍንቱም ራሳቸውም ደራሲ ድርሳናት ናቸው። ቁም ጸሐፊም በደሞዝ በመስጠት ያጽፉ የነበሩ ናቸው። ለገዳማቱም ስጦታ ይሰጥ የነበረበት ነው እና በርካታ ደግሞ የቁም ጽሕፈት የሚጻፍባቸው ቦታዎችም ነበሩ እና በጣም ብዙ ናቸው። እንግዲህ ከባህር ማዶ ብንጀምር በተለይ ዶክተር አምሳሉ ተፈራ ያጠኑትን ጥናት ዋቢ ብናደርግ ፈረንሳይ እንኳን 1050 የሚጠጉ የብራና መጻሕፍት አሉ። እኔም በአብዛኛው በተዘዋወርኩባቸው የዓለማችን ሀገራት ወይም ታላላቅ የምርምር ተቋማት የኢትዮጵያ አንድ የሆነ ነገር ሳላይ አላልፍም። ብዙ ነገሮች አሉ እና ፈረንሳይ 1050 ሲኖሩ እንደ ዶክተር አምሳሉ ጥናት 970ው ብቻ ፈረንሳይ ብሔራዊ ቤተ መጻሕፍት ይገኛሉ እና በጣም ብዙ ነው። በጣም አንድ ቤተ መጻሕፍት ውስጥ ወደ 970 ያውም ደግሞ ካታሎግ የሆኑ መዘርዘር የተሰራላቸው ማለት ነው። ካታሎግ የወጣላቸው ምን የወጣላቸው በጣም በስርዓቱ ያሉ ወደ 970 የሚጠጉ ብቻ አንድ ቤተ መጻሕፍት ውስጥ አሉ እንጂ በየታላላቅ ላይብራሪ እዛ በሚገኙት ውስጥ ስናይ በጣም በርካታ ክምችቶች አሉ። ሌላው እንግሊዝ በጣም ብዙ ነው። እንግሊዝ ምክንያቱም አፄ ቴዎድሮስ መቅደላ መድኃኔዓለም ላይ ትልቅ ቤተ መጻሕፍት የመክፈት ዓላማና ራዕይ ነበራቸው። ያንንም እውን አድርገውታል። በርካታ መጻሕፍት ከተለያዩ ኢትዮጵያ ክፍላተ ሀገር እየተሰበሰቡ መጥተው እንዲከማቹ ተደርገው ነበረ። ለጥናትም ለምርምርም የሚሆኑ እና በተለይ ጄኔራል ናፒር የእንግሊዝን ጦር እየመራ ሲመጣ ዝም ብሎ ንጉሠ ነገሥቱን ለማስወገድ ብቻ ሳይሆን ብዙ መጻሕፍትንም ብዙ ቅርሶችንም ይዞ ከመሄድ ጋራ ተያይዞ ስለመጣ እንደ ሆልምስ የመሳሰሉ ሰዎችንም ነው አብረው የመጡት የሚያውቁ ስለዚህ ነገር ስለ ቅርስ ዋጋ፣ እሴት፣ ስለ መጻሕፍት ምስጢር የሚያውቁ ነበሩና ያው እንግዲህ በ15 ዝሆን ወደ 200 በቅሎ ነው ቅርሱ ተጭኖ የወጣው። ቢያንስ ወደ 1000 መጻሕፍት ነው ያወጡት። ከዛ 500ን አጥፍተውታል። እዚህ ወደ 500 የሚጠጉ ሄደዋል። ብዙ የአቡኑ ዘውድ፣ ብዙ በወርቅ በእንቁ የተሰሩ ጽላቶች፣ ብዙ መስቀሎች፣ ብዙ ነገር ነው የወጣው እና ያን ጊዜ ብቻ እነ ሆልምስ ተጫራቾች ነበሩ ይባላል። ወደ ከ30 ሚሊዮን ፓውንድ በላይ ነው በጊዜው እንግዲህ በዛን ዘመን የተጫረተው። መጻሕፍቱ ግን አልተጫረቱም፣ የብራና መጻሕፍቱ። ምክንያቱም እጅግ ብዙ እንትን የያዙ ናቸው። ብዙ ምርምር የሚደረግባቸው በመሆኑ ከገንዘብም በላይ ናቸው እና ብሪቲሽ ሙዚየም ብቻ ወደ 618 ይጠጋል ነው የሚባለው ብቻ ማለት ነው እንግዲህ። ስለዚህ በተለያዩ የእንግሊዝ ግዛቶች ላይ ብዙ የብራና መጻሕፍት ይገኛሉ። እንግዲህ አንዳንዶቹም እንደው ቅርሶች ከቅርስ አቅም የተመለሱ አሉ። እኔም ተሳታፊ ነበርኩኝ። የአፄ ቴዎድሮስ ጋሻ የመቅደላ ጋሻቸው ሲመለስም ያው ልዑል ኤርሚያስ በኩል ሲመለስ እዛው ነበርኩኝ። በተለይ ሰሜን አሜሪካ ያው ነገሮችን አንዳንድ ነገር የራሴን የበኩሌን አስተዋጽኦ አድርጌያለሁ ማለት ነው። በተለይ ኢንተርቪው በማድረግ ሁሉም እና ምንድን ነው እንግሊዝ ብቻ ያለው ሌላው ጀርመን ነው። ጀርመን በጣም ብዙ አለ፣ ከ900 በላይ ይጠጋል። በተለይ ደግሞ የግዕዝ ጥናትና ምርምርም የተጀመረው ጀርመን ነው በ1650ዎቹ ማለት ነው። ገና በጣም ቆይቷል ማለት ነው። 16 አሁን 13 በጣም 800 ዓመት ሙሉ ግዕዝ አሁን በፒኤችዲ ደረጃ የሚጠናበት ነው። እነ ሉዶልፍ ሌሎችም የሰዎች ከፍ አድርገው እንትን ብለውታል፣ ሰርተውታል እና እዛ ደግሞ በጣም ብዙ መጻሕፍት ሄደዋል በተለያየ ዘመን በተለያየ ጊዜ። ምክንያቱም የግዕዝ ምርምር ተቋም ከመሆኑ ጋር ተያይዞ በርካታ የግዕዝ መጻሕፍት ስለሚያስፈልጉ በተለያየ ጊዜ ጀርመን ሄደዋል። ሌላው በጣም ከፍተኛ ክምችት ጣሊያን ነው። ጣሊያን እንግዲህ በ5 ዓመት የጣሊያን ወረራ እጅግ ብዙ መጻሕፍትን ሄዱት። በጣም ቫቲካን ብቻ ወደ 1200 በላይ እንግዲህ ቀላል አይደለም። አንድ ቤተ መጻሕፍት ውስጥ 1200 የብራና መጻሕፍት ካለ በሌላው ደግሞ ሲታይ እጅግ የበዛ የተትረፈረፈ ነው ማለት። እኔ እንኳን
በሰሜን አሜሪካ በጣም በበርካታ ግዛት ውስጥ አሉ። እኔ እንኳን ከጎበኘኋቸው መካከል አንድ ሁለቱን አስታውሳለሁ። ካቶሊክ ዩኒቨርሲቲ ኦፍ አሜሪካ በስክሮል ደረጃ ወደ 200 ጥቅሎች፣ ቀላል አይደለም በጣም። በመጽሐፍት ደረጃ አሁን በቁጥር ላላስታውሰው እችላለሁ፣ ግን አይ ቲንክ ወደ 500 የሚጠጋ ይመስለኛል ትልልቅ የብራና መጽሐፍት እና የተወሰነው እንደውም በራሴ ዩቲዩብ ገጽ ላይ አስተዋውቄ እንደነበረ አስታውሳለሁ። በኢየሩሳሌም ብንሄድ፣ በግብፅ ብንሄድ፣ በቤልጂየም ብንሄድ፣ በኦስትሪያ ብንሄድ፣ በካናዳ ብንሄድ የኢትዮጵያ መጽሐፍት የብራና መጽሐፍት ያልተበተኑበት የለም ማለት ይቻላል። እና በሀገራችን እንደ ታላላቅ አድባራትና ገዳማት ጥንታውያኑ በርካታ የብራና መጽሐፍት ክምችት አላቸው። በተመሳሳይ ደግሞ መልኩ በባህር ማዶም የኢትዮጵያ የብራና መጽሐፍት እስከ ዶክትሬት ድረስ እስከ ፒኤችዲ ዶክትሬት ድረስ የሚጠኑ ናቸው እና በጣም በጣም ብዙ ነው። በጣም ብዙ ነው። ይሄ በጣም ምንም ልንለው አንችልም፣ ከአይምሮ በላይ ነው። መልካም መጋቢ ሐዲስ ዶክተር እንግዲህ ጥሩ ቆይታ እያደረግ እንዳለ ተስፋ አደርጋለሁ። የተከታተላችሁ ያላችሁት የሜላድ ብራና የዩቲዩብ ገጽ ነው።